የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ህዳር 16 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ህዳር 16 ቀን 2150 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በዛሬ ዝግጅታችን ሸገርስ ኬኛ፣ ወልቃይት ኬኛ፣ ወሎን ኬኛ፣ ከሚሴንስ ኬኛ፣ ጋምቤላንስ ኬኛ፣ ቤኒሻንጉል ኬኛ፣ ጎጃም ኬኛ፣ በላይ ዘለቀን ኦሮሞ፣ አቡነ ጴጥሮስ ኦሮሞ፣ ሁሉም ጀግና ኦሮሞ፣ ደቺን አፋር ኬኛ፣ ሶማሌን ኬኛ፣ ሀርጌሳንስ ኬኛ። ሀርጌሳ የሚለው ቃል ሬት ማለት ስለሆነ በኦሮምኛ ይህ ቃል የኦሮሞ ቃል በመሆኑ ሀርጌሳ የሚባለው የሶማሌ ግዛት የኛ ግዛት ነው የሚል ህልምና ተስፋ ይዘው ያያንስ ኬኛ ከፊታቸው የቆመውን ማንኛቸውንም ህይወት ይኑረው አይኑረው ጉዝ ይሁን አይሁን ሁሉን ነገር ኬኛ በማለት ተቅነዝነዘው ትንፋሽ ከማጣታቸው በላይ ሰፊውን የኦሮሞ ህዝብ ለበለጠ መከራ፣ ስደት፣ ረሃብ፣ እርዛት የማትረባ ፍየል 9 ትወልዳለች ልጆቿም ያልቃሉ እሷም ትሞታለች በሚል ርዕስ የቀረበ ትንታኔ ነው። ከዜናው በማስከተል አሰምተን በዚሁም የዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። በተሻለ መልሶ ማደራጀት ተግባራ በአዲስ የተቋቋመው ጊዜያዊ አገዛዝ በዘርፉ በርካታ ተግባራት እየተከናወኑ ይገኛል ሲል አስተባብሏል። በተሻለ መልሶ ማደራጀት ተግባራ በአዲስ የተቋቋመው ጊዜያዊ የአማራ ፋኖ ብሔራዊ ኃይል መንግስት በዘርፉ በርካታ ተግባራት እየተከናወኑ ነው ሲል 206ኛ ኮር አስታወቀ። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ 206ኛ ኮር ጊዜያዊ መንግስት መምሪያ በስሩ ያሉ ክፍለ ጦርና የወረዳ አደረጃጀት መሪዎችን ካዋቀረ በኋላ ለደጀን፣ አሶሊበን፣ አበልና ወረዳዎች ጊዜያዊ የመንግስት አስተዳደር አመራሮች ልዩ ልዩ ስልጠና መስጠቱን አስታውቋል። በመልሶ ማደራጀት ተግባሩ የትኩረት አቅጣጫ የሆነው የህዝብ አስተዳደር የፍትህ አሰጣጥና ወንጀል መከላከልን በበላይነት የሚመራው ጊዜያዊ መንግስት በሰራዊቱ ላይ የሚፈጸመውን ጫና የሚያቃልል ሲሆን በቴዎድሮስ ህዝብ ስራ አስፈጻሚ ተገምግሞ የጸደቀው ጊዜያዊ አስተዳደር አዋጅና መምሪያ በተሳታፊዎች ቀርቦ ቀናትን እየወሰደ ውይይት ተካሂዷል ሲልም አክሏል። መዋቅራዊ ማሻሻያዎችን በተቀላጠፈ መልኩ እያከናወነ የሚገኘው 206ኛ ኮር በሚያስተዳድራቸው ሁሉም ቀበሌዎች የጊዜያዊ መንግስት ቢሮዎች ተከፍተው ስራ መጀመራቸውን በማረጋገጥ የ206ኛ ኮር ጊዜያዊ መንግስት መምሪያ ኃላፊ ፋኖ መንግስቱ አማረ ለኮሩ ሚዲያ ክፍል አስታውቋል። 4 ሰራዊቱ በአለም በር ከተማና አካባቢ ባሉ አማራዎች ላይ ግፍ ፈጸመ። ወይዘሮ አበበች ወንዲፍራው በአለም በር ከተማ የምትኖር እህት ስትሆን መተዳደሪያዋም የመጠጥ ግሮሰሪ ሲሆን ወይዘሮ አበበች በተደጋጋሚ ፋኖን ትጋብዣለች፣ ፋኖ ከቤትሽ ይጠቀማል፣ እንዲሁም በጥቅሉ ፋኖነት እየተገበረች ነው በሚል በአገዛዙ ከደብረታቦር ከተማ እስከ ወረታ ከተማ ተደጋጋሚ እስር ተፈጽሞባታል። አገዛዙ በሐሰት ወንጀላ ያሰራትን ወይዘሮ አበበች ወንዲፍራው ከስር ነፃ አድርጓት የግሮሰሪ ስራዋን እየከወነች ቤተሰቧን እያስተዳደረች ባለችበት ሁኔታ ጨካኞች በአረመኔነት ገለዋታል። የእህታችን ነፍስ የቀጠፈው ድርጊት እውነታ ያገዛዙ ሰራዊት ባለበት ከተማ አድማ ብተና ባለበት ቀጠና በተቀሉ የብልጽግና ወታደሮች ባሉበት ጨካኔን የተላበሰ አስነዋሪ ግብር በመሃል አለም በር ከተማ ላይ ተፈጽሟል። ይህን መሰል ድርጊት ከደብረታቦር እስከ ባህር ዳር እና ከደብረታቦር እስከ አዲስ ዘመን ባሉ መዳረሻዎች ያገዛዙ ሰራዊት በህዝባችን ላይ አስነዋሪ ድርጊት በተደጋጋሚ ፈጽሟል። በተለያዩና በልዩ ሁኔታ አለም በር ዙሪያ ለአካባቢ ማህበረሰብ ምድራዊ ሲኦል ከሆነ ከራርሟል ያሉ ሲሆን ወይዘሮ አበበችን ግድያ ለአብነት አነሳን እንጂ አእላፋት ንጹሃን አማራዎች ገፈት ቀማሾች መሆናቸውን በተደጋጋሚ የሚሰራው ግድያ ምስክር ነው ብለዋል። አገዛዙ አስተዳድራለሁ በሚለው ቀጠና አለም በር ከተማ ላይ
የተፈጸመው በራሳቸው ባገዛዙ እጆች እንደሆነ አረጋግጠናል ያሉ ሲሆን ገዳዮቹ ጋርም የከተማው ነዋሪ ወጣቶች አብረው የነበሩ ሲሆን ወይዘሮ አበበች ላይ የተፈጸመው ግፍ የአማራ ፋኖን ለማስጠላትና ፋኖ ይህን አደረገ ለማለት የታለመ ቆሻሻ ድራማ ነው ብለዋል። በዚህ ቀጠና ከዓመት በላይ የኖረበት ያለው የአገዛዝ ታጣቂ እውነተኛው ፋኖን ከአለምበር ከተማ በብዙ ማይሎች ርቀት ላይ ባሉበት ሁኔታ አገዛዙ ስማቸውን ለማጥፋት የሄደበት የጭንብል ፈጠራዊ ድርሰት ሆን ተብሎ ፋኖነት እንዲጠላ ለማድረግ መሆኑም ታውቋል። ከቀናት በፊት ዲጂታል ኢትዮጵያ በሚል ያገዛዙ ዲጂታል ሳይበር እነሱ ጽንፈኛ ብለው የሚጠሩት በትክክለኛ ስሙ ከፋኖ ወደ መንግስት የሰላም ጥሪ ተቀብሎ እጅ ሰጠ ብለው በውሸት እየዘገቡ መሆኑ ተገለጸ። ድርጅቱ ላምባ ባለበት ኩበት ለቀማ እንደሚባለው ሲሆን ማስረጃውን በፎቶ ከታች የተመለከተ ሲሆን ደቡብ ወሎ ወራኢሉ ወረዳ በአንድ ግለሰብ የተፈጸመው ድርጊት የብልጽግናዎችን የእጅ ስራ ውጤት አሳይቷል። የአማራ ሕዝብ ትግል በሰይጣናዊ እሳቤ ለመክሰስ መሞከር በፍጹም ተቀባይነት የለውም ያሉ ፋኖቹ ጅራፍ ራሱ ገርፎ ራሱ ይጮሃል እንዲሉ አበው ከታች በምስሉ የሚዘዋወረው ግለሰብ ፈጽመው በተባለው ድርጊት ላይ የብልጽግና ሚዲያ ሰራዊትና ጀሌዎቻቸው የሚያሰራጩት አሉባልታ የአማራ ፋኖን አይመለከትም ብለዋል። ሰራዊታችን ምስጉንና ህዝባዊ ኃላፊነትን የሚወጣ እንጂ በባንዳ ስም የብልጽግና ተልእኮ ተሸካሚዎች የሚፈጽሙት አሉታዊ የዕለት ከዕለት ተግባር ፋኖ ሊከሰስ አይገባውም የተባለ ሲሆን ተራሱ የሆነው የብልጽግና ስርዓት በአማራ ህዝብ ላይ በርካታ ወንጀሎችና የሰብአዊ መገለጫ የሆነውን አገዛዙን በትግላችን ላይ ጥላሸት ለመቀባት ያደረግነው ያልተገባ ስም ማጥፋት በቀላሉ የምንመለከተው አይደለም ብለዋል። የብልጽግና ተልእኮ ተቀባይ የአማራ ፋኖ ትግል ከህዝባችን ስነ ልቦና እሴት ጋር ይነጣጠላል ብሎ በደቡብ ወሎ ዞን ወራኢሉ በተባለ ወረዳ የተፈጸመው ኢሰብአዊ ድርጊት የአማራ ፋኖን የማይመለከትና ግለሰቡ ድርጊቱን በመፈጸመበት ቅጽበት በሀገር መከላከያ ሰራዊት ቁጥጥር ስር ውሏል የሚል መገለጹ የድርጊቱ ባለቤቶች መሆናቸውን የሚያረጋግጥ ነው። የአማራ ፋኖ ሰራዊታችን ከራስ በፊት ለህዝብ የሚኖርና ህዝባችንን ከተጋረጠበት ብሔራዊ የህልውና አደጋ ጠላቶችን በአግባቡ የሚከላከል ኃይል እንጂ በመሰል አረመኔያዊ ድርጊቶች ከቶ የሚጠረጠር እንዳልሆነ ሊታወቅ ይገባል ያሉ ሲሆን በግለሰብ አማካኝነት የተፈጸመውን ነውረኛ ድርጊት እኛም እንደ ታጋይ እና ድርጅት የምንቃወሙ እንዲሁም በዚህ እኩይ ድርጊት ላይ የተሳተፉ አካላት ጭምር ጥያቄ የምናደርግ መሆኑን ሊታወቅልን ይገባል ሲሉ ፋኖቹ ገልጸዋል። በ5 ያገዛዙ ወታደሮች የተደፈረችው ነፍሰ ጡር ሴት ጽንሱ በሆዷ ውስጥ አረፈ። ነፍሰ ጡሯ ሴት ራሷን ስታ ወድቃም ወታደሮቹ እየተፈራረቁ ግብረ ስጋ ግንኙነት ያደረጓት ሲሆን ሁኔታው በቅርብ ርቀት ሆነው የተመለከቱ እማኞችም ገልጸዋል። አስገድዶ የመድፈር ድርጊቱ በአካባቢው በሌሎች ልጃገረዶች ላይም የተፈጸመ ሲሆን ነፍሰ ጡሯ ሴት ራሷን ስታ ወደ ሕክምና ከተወሰደች በኋላ በሆዷ ውስጥ የሚገኘው ጽንስ መሞቱን የሕክምና ውጤቱ አመላክቷል። በአይና ቡግና ወረዳ በወረዳው ወደ ቅዱስ ሀርቤ ቀበሌ ያቀኑት የመከላከያ በሚል ጭንብል የሚጠሩት የኦዴድ አባላት አንዲት ነፍሰ ጡር ሴትን ጨምሮ ሌሎች ልጃገረዶች ላይ ያስገድዶ መድፈር ድርጊት ፈጽመዋል። ያስገድዶ መድፈር ድርጊቱ የተፈጸመባት ሴት የተከበረ ትዳር ያላትና የ6 ወር ሽል በሆዷ የያዘች ነፍሰ ጡር ስትሆን ወታደሮቹ ያለ ርህራሄ እየተፈራረቁ ደፍረዋታል። ነፍሰ ጡሯ ሴት በተፈጸመባት ዘግናኝ ድርጊት ራሷን ስታ በቅዱስ ሀርቤ ጤና ጣቢያ ሕክምና የተደረገላት ሲሆን በሆዷ ውስጥ የሚገኘው ጽንስ መሞቱንም የሕክምና ውጤቷ አሳይቷል። በሆዷ ውስጥ የሚገኘው በድን ጽንስ ለማውጣት የነፍሰ ጡሯን ሕይወት ለማትረፍ የጤና ጣቢያው ባለሙያዎች የተቻላቸውን ሁሉ ለማድረግ ቢሞክሩም ነገር ግን ከአቅማቸው በላይ ሆኖባቸዋል ተብሏል። ወደ ላሊበላ ከተማ ለተሻለ ሕክምና እንዳትወሰድ ወታደሮቹ የተሽከርካሪ እገዳ የጣሉ ሲሆን ነፍሰ ጡሯ ሴት ላይ አስገድዶ መድፈር ድርጊቱን የፈጸመው 5 የሚደርሱ የመከላከያ በሚል ስም የሚጠሩት የኦዴድ ኦነግ ስልጣን ማራዘሚያ አካላት ናቸው የተባለ ሲሆን ራስን ስታ ወድቃም እየተፈራረቁ ግብረ ስጋ ግንኙነት ሲያደርጓት እንደነበር በቤት ውስጥ የነበሩ ታዳጊ ልጆች ገልጸውልናል ብለዋል። በተመሳሳይ በዚህ በ8 ቅዱስ ሀርቤ ቀበሌ 2 ልጃገረድ ሴቶች ብዛት ባላቸው የመከላከያ አባላት ያስገድዶ መድፈር ድርጊት የተፈጸመባቸው ሲሆን ሁለቱም ለከፍተኛ የደም መፍሰስ ተጋልጠው በሕክምና ላይ እንደሚገኙ ታውቋል። ከሀርቤ ቀበሌ በተጨማሪ ከቅዱስ ሀርቤ በቅርብ ርቀት በምትገኘው በወረዳው ቋሮ ቀበሌ ላይ አንዲት የአባወራ ሚስት የበታች አመራር በሆኑ በሁለት ወታደሮች አስገድዶ መድፈር ድርጊት ተፈጽሞባታል። የመከላከያ ሰራዊት አመራሮች ባለትዳሯን ሴት ከደፈሩ በኋላ በአንገቷ የነበረ የወርቅ ሐብልን የጣት ቀለበቷን እንዲሁም የጆሮ ጌጧን ቀምተው ወስዶበታል ነው የተባለው። በተጨማሪም እነዚህ ሞራልና ሕሊና አልባ የመከላከያ አባላት
የወረዳው መቀመጫ በሆነች ቻይና ከተማ ላይ ለአቅመ ሔዋን ያልደረሰች አንዲት ታዳጊ ልጅን እየተፈራረቁ ደፍረዋል። ታዳጊዋ በተፈጸመ በአዘጋጅ ድርጊት ራሷን ስታ ለሕክምና ወደ አይና ጤና ጣቢያ የተወሰደች ቢሆንም ጤና ጣቢያው ከአቅሜ በላይ ነው በሚል ወደ ላሊበላ ሪፈር የጻፈ ሲሆን ወደ ላሊበላ ለመሄድ የተሽከርካሪ እንቅስቃሴ በአገዛዙ በመታገዱ ታዳጊዋ በሞትና ሕይወት መካከል እንደምትገኝ ተገልጿል። ከብልጽግናው መንደር የሚመጣ ማንኛውም አልዋልታ የውሸት ወሬ መቀበል እንደሌለብን ተገለጸ። ከብልጽግና በኩል የሚመጣ ማንኛውም የውሸት ወሬ ተቀብለን የምናራግብ ማስታወሻ የተሳነ የአማራ አክቲቪስት የሚሆን አንቂ ቆም ብሎ ማሰብ እንዳለበት የፋኖ አመራሮች አሳሰቡ። እጅ ያስቆረጠው ራሱ ብልጽግና ሆኖ ሳለ በብልጽግና እጅ አስቆረጦ ፋኖ መስጊድ አቃጥሎ በፋኖ በማሳበብ ዘርፎ እንዲሁም አማራዎችን በግፍ በወለጋና በመላው ኦሮሞ እየጨፈጨፈ በብዙ ነገር እያሳቀቀ እንደሆነም ታውቋል። በአርሲና በልዩ ልዩ ቦታዎች ኦርቶዶክስ ቤተክርስቲያን በጅምላ ጨርሶ ቤተክርስቲያንን አቃጥሎ ሲያበቃ ፈጽሞ ማንም የተገደለ ክርስቲያን ወይም ደግሞ የተቃጠለ ቤተክርስቲያን የለም በማለት ሲያስተባብልም ይደመጣል። በተለይ አማራዎች ሳትሸወዱ ይህን የብልጽግና ወንጀል በእርሳችሁ አጋልጦ የሚል ማሰብ የተሰጠ ሲሆን አማራ ምን እያሉ እስክስታ መደለቅ ሳይሆን የአማራ ብሔርተኛ ነኝ እያሉ እሽኮለኔ መለፍለፍ ሳይሆን አማራ ህዝብ ላይ የተቃጣ የስነ ልቦና ሰለባና ወረራን ተቀናጅቶ መመከት ግድ የሚልበት ሰዓት ላይ እንገኛለን ብለዋል። ፋኖ አራጅ ነው፣ ዘራሽ ነው፣ ዘረኛ ነው ለማስባል ብዙ የተቀመረ ተንኮል ያለ ሲሆን ሁሉም ቀበቷችሁን አጥብቃችሁ አጋልጡ ከተሜ ነኝ የምትል አማራ እንቶኔ ኢንተርቪው አረገች እንተናን ደግሞ እንዲህ ብላ እንዲተገለበጠች ያል የምታፋጥን ሩብ ያህል ሰዓትን ሰተህ የብልጽግናን ሐሰት ማጋለጥ ላይ አተኩር የሚል ለሶሻል ሚዲያ ተጠቃሚዎች ማስቢያ ወጥቶላቸዋል። በእውነተኛ አካውንታችሁ ከፈራችሁም በብሔር አካውንት ብልጽግና ኦነግ ወዴድን ከማጋለጥና አረመኔነትን ከመናገር ወደ ኋላ እንዳትሉ። ከብልጽግና በኩል የሚመጣ ማንኛውም የውሸት ወሬ ተቀብለን ማራገብ እንደሌለብንና የብልጽግናን ውሸት በይፋ ለህብረተሰቡ እውነቱን በማጋለጥ መዋጋት እንደሚገባንም አጠቃላይ ሶሻል ሚዲያ ለሚጠቀሙ ኢትዮጵያውያን ማሰቢያዎች ተሰጥተዋል። ገለልተኛ አካላት በአማራ ምን እየተፈጠረ እንዳለ ማጣራት ይኖርባቸዋል ተባለ። ምድር ከባዱን ጭካኔ በዚህ ዘመን እያስተናገደች ሲሆን ጭካኔ የተሞላበት አገዳደል በተለይ በአማራ በተደጋጋሚ እያየን ነው ተብሏል። የባለም ላይ ጡት ቆረጣ፣ ቆዳ ገፈፋ ገድለው ማንኩሳ ላይ አሳይተዋል። መራዊ ገበሬዎች ብልታቸውን ቆርጠው ገድለው ካስከሬን ላይ ጥለው አሳይተዋል። ፈንድቃ መነኩሴውን ከቤተክርስቲያን በራፍ ለፋኖ ትጸልያለህ ብለው በአሰቃቂ ሁኔታ ገድለው አሳይተዋል። ደባይ ጥላስን ወረዳ ገበሬ ገድለው ሬሳውን በመኪና እየጎተቱ አሳይተዋል የተባለ ሲሆን ሰከላ 4ኛ ክፍል ተማሪ ከቤቱ ውስጥ ጫካ ከደፈሩ በኋላ በአሰቃቂ ሁኔታ አካሏን በቢላዋ ቦጫጭቀው ገድለዋታል። እዚህ ሰከላ 7 ሰዎችን ምላሳቸውን ቆርጠው አይናቸውን አውጥተው ብልታቸውን ቆርጠው ከትምህርት ቤት ላይ ሬሳቸውን ጥለው አሳይተዋል። ይህ በጥቂቱ የገለጽነው ሲሆን ያገዛዙ አብይ አህመድ ትዕዛዝ ሰጥቶ በቀጥታ የፈጸመ ያለው አረመናዊ ድርጊት ማሳያ ሲሆን ከጃዙር ደግሞ የሚሊሻ የፖሊስና የአድማ ብተና አባላት ፋኖ መስለው በየመንገዱ እንዲዘርፉ አስገድደው እንዲደፍሩ በጭካኔ እንዲገሉ ትዕዛዝ ተሰጥቷቸው ማህበረሰቡን እያወናበዱ መሆኑን ደንበጫ አካባቢ የያዝናቸው በቂ ማሳያዎች ናቸው ተብሏል። አገዛዙ አብይ አህመድ ይህን ጭካኔ የተሞላበት ድርጊት የሚፈጸመው በተለያየ ምክንያት ሲሆን አንደኛ የአማራ ጥላቻ ስላለበት ባገኘው አጋጣሚ ሁሉ ለመበቀልና ለማጥፋት፣ ሁለተኛው ህዝቡን አሽማቆ አስፈራርቶ በስርዓት ቆፈን ምንም እንዳያደርግ ለማድረግ ሲሆን ፋኖ በዚህ ጭካኔ ተበሳጭቶ በገፍ እየከዳ ያስቸገረውን መከላከያ በበቀል እንደነሱ እንዲያደርግና ገዳያቸው ከሄዳችሁ ይገላቸዋል የሚል ቅስቀሳ ለማድረግ ብሎም ከፋኖ ሰዋዊ ስብና ለማውጣት መሆኑ ታውቋል። በመጨረሻም ፋኖን በአሸባሪነት ለመክሰስ ምንም አይነት ጦር ወንጀል የማይሰራ በዓለም አቀፍ ማህበረሰብ የተመሰከረለት የነጻነት ታጋይ በመሆኑ ያበሳጨው አገዛዙ ፋኖ መሳይ አካላትን በማሰማራት ጭካኔ እንዲሰሩ እያደረገ እንዲህ ያሉ አካላትን ፋኖ ለመያዝ ሲሞክር ደግሞ በጉጃው እየያዘ የሚፈልገውን ስራ እየሰራ ይገኛል። በመሆኑም ገለልተኛ አካላት የአማራ ህዝብ ምን እንደደረሰበት ምን እየሆነ እንደሆነ ገብተው ቢመረምሩ ጥሩ ነው የተባለ ሲሆን ህዝባችን በጅምላ እየተደፈረ ነው፣ በጅምላ እየተገደለ የተፈናቀለና ጀሮ ያለው ለሰብአዊነት የቆመ የትኛውም አካል ከአማራ ህዝብ ጎን ሊቆም የሚገባበት ሰዓት ነው ብለዋል። ጊዜ ረዝማል እንጂ አገዛዙ አብይ አህመድ ካቢኔው በዓለም አቀፍ የጦር ወንጀልና ዘር ማጥፋት መጠየቃቸው የማይቀር ጉዳይ ሲሆን
ሩዋንዳና ሌሎች አካባቢዎች የተደረገው የዘር ማጥፋት በየጊዜው ትኩረት እንዳልተሰጠው በኋላ ግን ማንም ከተጠያቂነት እንዳላመለጠ ታሪክ ምስክር ነው። ይህ ትውልድ ያለመጥፋት ራሱን ለመከላከል የሚያደርገውን አስጨራሽ ትግል ዓለም ትኩረት ሰጥቶ ሊከታተለው ከጎኑ ሊሆን ይገባል የሚል መረጃ ተሰጥቷል። መረጃውን ያቀበለን አርበኛ እስቲበል አለሙ ነው። የማትረባ ፍየል 9 ትወልዳለች፣ ልጆቿም ያልቃሉ፣ እሷም ትሞታለች። የሚገድሙት ባለ ተረኞችና ፖለቲካቸው መሽቶ ሲነጋ ጨልሞ ብርሃን ሲበራ ክረምት አልፎ በጋ ሲመጣ ማንነታቸው ጥርት አድርጎ እየተጋለጠ እርቃኑን እየቆመ የመጣው ቀደም ሲል ተጠቅቆናል እኩልነት የዲሞክራሲ ጥያቄ ነው ሲሉ የነበሩት በሉ ሁሉም ብሔር በእኩልነት የሚኖርባትን ኢትዮጵያ እንመስረት ሲባሉ የለም ጥያቄያችን የራስን ዕድል በራስ የመወሰን እስከመገንጠል ነው። አሁንም እሺ ይህ በጋራ ህዝብን የዲሞክራሲ መብቱን በተግባር እንዳይጠቀም ጠላት የሆነው ጨቋኙ የደርግ መንግስት ነው። ስለሆነም በጋራ ግንባር ታግለን ህዝብ መክሮ መገንጠልም ከሆነ በዲሞክራሲያዊ መርህ ይፈታ ሲባሉ አሁንም አይሆንም። ከህብረ ብሔር ድርጅት ጋራ ግንባር ለመፍጠር ልክ ሻዕቢያ ይል እንደነበረው የኦሮሞ ጥያቄ የቅኝ ግዛት ጥያቄ በመሆኑ ይህንን ከማይቀበል ማንኛውም ህብረ ብሔር ድርጅት ጋራ አንቀመጥም ግንባርም አንፈጥርም የሚል አቋም ያዙ። በኤክሴፕሽን ይመስላል ከግንቦት 7 ጋራ ግን የመተባበርም ሆነ አብሮ ግንባር መፍጠር እንደሚቻል ገልጸው በኋላም በተግባር ያዋሉት አቋማቸው ነበር። ምክንያቱም ግንቦት 7 የኦነግ ያነሳውን ጥያቄዎች ሙሉ በሙሉ ይቀበል አይቀበል በግማሽ ደረጃ ቢታወቅም በአብዛኛው በምን ደረጃ ላይ እንደተስማሙ አይታወቅም። ለህዝብ ግን የገለጹት በጠረጴዛ ዙሪያ ወደፊት እንደሚፈታ ተስማምተናል በሚል ነው። ይህንን አቋማቸውን ግን በተለያዩ ህብረ ብሔርነን ከሚሉ እንደ ቪዥን ኢትዮጵያ የመሰሉትና ግንቦት 7 የመሰሉት አይነቶቹ ኦነግ ያልተሳተፈበት የኢትዮጵያ ፖለቲካ መፍትሄ የለውም ሲሉ በአደባባይ ተደምጠዋል። ሆኖም ኦሮሞቹ የኦሮሞን ህዝብ እናውቀዋለን፣ ጥቅሙንም መብቱንም ማንነቱንም እምነቱንም ባህል ቋንቋውንም ከኛ በላይ አዋቂ ባዮችና የኦሮሞ ህዝብ ጥያቄ የኮሎኒ ጥያቄ ነው ልክ በሉ ተብለው ሲሉ እንደነበረው ለዘመናት ሲያላዝኑበት ከኖሩት በኋላ በለስ ቀንቷቸው የ4 ኪሎን ቤተመንግስት ከተቆናጠጡ በኋላ ወይም ደግሞ ከተረከቡ በኋላ ግን ቀኝ ግዛትንም እርግፍ አድርገው በመጣል በሁሉም ኬኛ ተክተው አዲስ አበባን ኬኛ፣ ሸገርስ ኬኛ፣ ወልቃይት ኬኛ፣ ወሎን ኬኛ፣ ከሚሴንስ ኬኛ፣ ጋምቤላንስ ኬኛ፣ ቤኒሻንጉል ኬኛ፣ ጎጃም ኬኛ፣ በላይ ዘለቀን ኦሮሞ፣ አቡነ ጴጥሮስ ኦሮሞ፣ ሁሉም ጀግና ኦሮሞ፣ ደቺን አፋር ኬኛ፣ ሶማሌን ኬኛ፣ ሀርጌሳንስ ኬኛ። ሀርጌሳ የሚለው ቃል ሬት ማለት ስለሆነ በኦሮምኛ ይህ ቃል የኦሮሞ ቃል በመሆኑ ሀርጌሳ የሚባለው የሶማሌ ግዛት የኛ ግዛት ነው የሚል ህልምና ተስፋ ይዘው ያያንስ ኬኛ ከፊታቸው የቆመው ማንኛቸውንም ህይወት ይኑረው አይኑረው ጉዝ ይሁን አይሁን ሁሉን ነገር ኬኛ በማለት
ተቅነዝንዘው ትንፋሽ ከማጣታቸውም በላይ ሰፊውን የኦሮሞ ህዝብ ለበለጠ መከራ፣ ስደት፣ ረሃብ፣ እርዛት ለዘመናት አብሮት ከኖረውና ከተዋለደው ከተጋባው ወዳጅ ጎረቤቱ ከአማራው፣ ከአፋሩ፣ ከሶማሌው፣ ከከምባታው፣ ከጉራጌው፣ ከወላይታው፣ ከጉምዙ፣ ከትግሬው በማጋጨትና ቂምና ጥላቻን ከመቀፍ ሌላ ያሰረፉለት አንዳችም ፋይዳ ካለመኖሩ በላይ እነዚህ በኦሮሞ ህዝብ የሚነግዱና ቁማር የሚጫወቱ የኦሮሞን ህዝብ ምንም የማያውቁት መሃይም መሆናቸውን በግልጽ ራሳቸውን ያጋለጡበት እና የተጋለጡበት ነው ቢባል ከእውነት የራቀ አይሆንም። ይሄንን እደግመዋለሁ። እነኚህ የኦሮሞ ህዝብ ቆመናል የሚሉ ግፈኞች የኦሮሞን ህዝብ ማንነት፣ ባህል፣ ወግ፣ ትስስር፣ እምነት በግልጽ የማያውቁ መሃይማን መሆናቸውን ተግባራቸው በገሃድ አሳይቷል ብዬ አምናለሁ። ወያኔ ኢህአዴግ ጀምሮት የነበረውን የኦሮሞ ህዝብ መሬትን ማስተር ፕላን በሚል መሬትን የመቀራመት እቅድ ኦህዴድ ብልጽግናም አጠናክሮ የቀጠለበትና ጥቂት የብልጽግና ካድሬዎችና የብልጽግና ባለስልጣናት እየከበሩበት ከመሆኑ በላይ አማራ መጤ ሰፋሪዎች እየተባሉ የኦሮሞ ብሔር ተወላጅ ያልሆኑ ኢትዮጵያውያንን እያፈናቀለ እያሰደደ ሀብት ንብረትን በኦሮሞ ህዝብ ነጻነት ስም ዘረፋ የዕለት ከዕለት ተግባራቸውና መንግስታዊ ፖሊሲቸው አድርገው ያለ መታከት እያጧጧፉት ይገኛሉ። ይህ እያቀዝበዘበዛቸው ያለ የፖለቲካ ስካር ጎርፍ እንደሚያንገላታው ግንድ በድንበር ግትር ካገኙት ጋር እየተላተሙ ሰፊውን የኦሮሞ ህዝብ ሆነ መላው የኢትዮጵያን ህዝብ ህይወት መራር ማድረጉን ለጊዜው ቢሆን ቀጥለውበታል። ይሁን እንጂ እንዳያያዛቸውና አካሄዳቸው እድሜያቸው አጭር እንደሆነ ብዙ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ውጥንቅጦች የሥርዓታቸውን መፍረስ በገሃድ እያሳዩ መጥተዋል። አብይ አህመድ አሊ የንጉስ ትሆናለህ ህልሙን ለማሳካት ይህንን ስርዓት ማስቀጠሉ ግዴታው በመሆኑ ከተለያየ አቅጣጫ የሚነሱበትን ቅራኔዎች በመሃይም አንደበቱና ስልቱ ከድጡ ወደ ማጡ እየገሰገሰ ይገኛል። ቀደም ሲል ከኔ በላይ ኢትዮጵያዊ ማን ነው? ኢትዮጵያዊነት መንፈስ ነው ብሎ ውሎ ሳያድር እንደነ ስመኝሁን የመሳሰሉ ሰዎች በጠራራ ፀሐይ ቀጥሎም ሐጫሉ ሁንዴሳን ቀጥሎም ከ1.5 ሚሊዮን በላይ የኦሮሞዎች ከጭናክሰን እንዲፈናቀሉ ማድረግ ቀጥሎ በሻሸመኔ ኢትዮጵያዊ ዜጋን በህይወት በአደባባይ ተዘቅዝቆ እንዲሰቀል ማስደረግ ቀጥሎ ክልል አማራን ትነግን አመራር ጋራ በመሆን መፈንቅለ መንግስት በአማራ ክልል አመራር ላይ ሙከራ ተደረገ በማለት ጦር አዝምቶ የሚሊተሪ ፋቲግ ወይም ዩኒፎርሙን ለብሶ በቴሌቪዥን መስኮት ለኢትዮጵያውያን ህዝብ ውድዕተ ሌሊት የሐሰት ዜና በማሰራጨት በአዲስ አበባ በቡራዮ ንጹሃን ኢትዮጵያውያንን በማስጨፍጨፍ ቀጥሎም በሻሸመኔ በኦነግ ስም ተደራጅተው ያደራጀውን ጦር ሻሸመኔን አስወርሮ አማራና ኦርቶዶክስን የሆኑትን ማስጨፍጨፍ የንብረት መዝረፍን ማካሄድ በናዝሬት በቦዲጋርድ ያስጠብቀው የነበረውን ጀዋር መሐመድን በመጠቀም
ከ88 በላይ አማራዎችንና ኦርቶዶክሶችን በአንድ ቀን ጀንበር ማስጨፍጨፍ ከሻዕቢያ ጋራ በመመሳጠር ለስልጣኔ ያሰጋኛል ያለውን ትህነግ ለማስወገድ ባደረገው ድብቅ ሴራ ጦርነት አስቀስቅሶ የአማራንና የአፋርን ህዝብ እንዳይነሳ አድርጎ ማስጨፍጨፍ ሀብት ንብረቱን ማዘረፍ ከቤት ከርስቱ ማፈናቀል ለረሃብ ለበሽታ ለእርዛት ማጋለጥ አፋር አማራ ከትግራይ ህዝብ ጋር ለዘላለም በማይታረቅበት ደረጃ ላይ ለማድረስ መሞከርና የኦሮሞ የፖለቲካ ተቀናቃኞቹን ልክ የአማራዎቹን ትግሬውን እርስ በርሱ እንዳቃረነውና ተባብረው በጋራ ለስልጣኑ ስጋት እንዳይሆኑ በቅራኔ ውስጥ ከዘፈቀ በኋላ ኦሮሞዎቹን እስላም ክርስቲያን አሩሲ ባሌ ወለጋ ጅማ ሐረር ጉጂ እያለ በመከፋፈል በኦሮሞ ህዝብና በአማራ ህዝብ መካከል ተመሳሳይ እርምጃ በመውሰድ የኦሮሞ የፖለቲካ ተቀናቃኞቹን የሚያነሱትን የፖለቲካ ጥያቄ በመንጠቅ የመሳሰሉ ላይ አዲስ አበባን ኬኛ ኦሮሚያ ነፃ ኦሮሚያን መሰረታለን አማራ መጤ ነው አማራ ሰፋሪ ነው ከኦሮሞ ምድር መውጣት አለበት ኦርቶዶክስ የአማራ የስልጣን ማስፈጸሚያ መሳሪያ ነው የሚሉትን ነገሮችን እያስፋፋ ኦርቶዶክስን ከኦሮሚያ ማጽዳትና ነፃ የኦሮሚያ ሪፐብሊክን መመስረት የሚለውን እውን አረጋለሁ በሚል ህልም ጋሸነ ሲርና ማለትም የሥርዓቱ ጋሻና መከታ ጦር ማለት ነው ኦነግ ሸኔ አባ ቶርቤ የኦሮሞ ሚሊሺያ የኦሮሞ ልዩ ኃይል መከላከያ በሚል የራሱን ስልጣን አስጠባቂ ጦር መስርቶ የአማራን የአፋርን የጉራጌን የወላይታን የደቡብ ብሔረሰቦችን በከፍተኛ ደረጃ እያፈናቀለ እያስረሸነ እያዘረፈ ግድያና ጭፍጨፋን እየፈጸሙትን ኦነግ ሸኔ የኦሮሞ ነፃ አውጪ አሁን ደግሞ ፋኖ የአማራ ሸኔ በሚል እየሰየመ በኦሮሞ በአማራ ህዝብ መካከል ጥላቻን ቂም በቀልን እያስፋፋ የኦሮሞ ተቀናቃኞቹንም ከኔ በላይ ለኦሮሚያ አትቆረቆሩ ከኔ በላይ ማንም ኦሮሞ የለም የኦሮሞ በላይነት ከኔ በላይ ልታረጋግጡ አትችሉም በማለት ይህንን አጀንዳ በኦሮሞ ህዝብ ዘንድ ለመሸጥ ከፍተኛ ጥረት እያደረገና አዲስ አበባ ሙሉ በሙሉ የኦሮሞ ለማድረግ በከፍተኛ ጥረት ውስጥ እንዳለ ማሳያው የኦሮሚያን ባንዲራና መዝሙር በአዲስ አስገዳጅ ትዕዛዝ በትምህርት ቤቶች ባንዲራው እንዲውለበለብ መዝሙሩም እንዲዘመር ይህንን በማይቀበሉ ወይም ደግሞ የማይቀበሉትን ማሰር ማፈን መግደል መሰወር በሰፊው እያካሄደ ሲገኝ አዲስ አበባን በአዳነች አበቤና በኦሮሚያ ክልል መሪ በሆነው ሽመልስ አብዲሳ በተወሰነ ውሳኔ ግማሹ የአዲስ አበባ ክፍለ ከተማ ወደ ኦሮሚያ ክልል አስተዳደር እንዲካተት በመወሰን ተከትሎም የከተማው ነዋሪዎች ቤታቸው ላይ እየፈረሰና ሀብት ንብረታቸው እየተዘረፈ መሆኑ አገር ያወቀው ፀሐይ የሞቀው ሀቅ ሆኗል። ይህ ሁሉ አመራዋለሁ የሚሉት ህዝብና በሚኖሩባት ከተማ ሲፈጸም የአገዛዙ ቁንጮ ይባስ ብለው የአማራ ሸኔ የኦነግ ሸኔ በሚል ስም ማውጣት ላይ ተጠምጠው መክረማቸው የኢትዮጵያን ህዝብ ከማስገረሙ በላይ ህዝብ ለመሆኑ በዓለም ላይ ህዝብና ሀገርን እንዲህ ሁኔታው ከቶ በስልጣን የቆየ የዓለም መሪም ሆነ መንግስት ኖሮ ያውቃልን ሲሉ ይጠይቃሉ።
አዲስ አበባን የኦሮሞ ጠል የሆነች ከተማ አስመስሎ ለማቅረብ አገዛዙ ቁንጮ ሲጋጋጥ ሲላላጥና በአሻንጉሊቱ ፓርላማ ላይ ወንበር ላይ ተቀምጦ አረፋ ሲደፍቅ ታይቷል። ይህ ደግሞ ያለ ምክንያት አይደለም። አንደኛ የኦሮሞ ተቀናቃኞቹ አሁንም ደግመዋል የኦሮሞ ተቀናቃኞቹ ከኦሮሞ ህዝብ ለመነጠልና የሱን ፖፑላሪቲ ከፍ ለማድረግ በኦሮሞ ህዝብ ዘንድ ድጋፍና ተወዳጅነትን ለማስረፍ ያደረገው ይህ ስራው ደግሞ በወለጋ የሚደረገውን ጭፍጨፋ አማራ የሚባለውን ዜጋ እየጨፈጨፈ ኦርቶዶክስ የሚባለውን ተቋም እያፈረሰ ማን ነው ከኔ በላይ ኦሮሞ የሚለውን እነዛን ተቀናቃኞቹም ከአካባቢው እናንተ ምንድነው የምታደርጉት ታዲያ አብይን ለምን አትቀላቀሉትም እሱ ስራውን እየሰራ አይደለም ተብለው እንዲገፉና ባዶአቸውን እንዲቀሩ አብይ አህመድ ለስልጣኑ ስጋት እንዳይሆኑበት የሚያደርገው አንደኛው ምክንያት ያ ነው። ሁለተኛው በአዲስ አበባ ነዋሪዎች መካከል አሁንም ህዝቡ በጋራ ስለ ከተማው ስለ ህይወቱ ስለ አንድነቱ እንዳይቆረቆር መከፋፈልን መጠራጠርን አለመተማመንን በመፍጠር የስልጣን ጥያቄን በጋራ ህዝብ ተነስቶ እንዳይጠይቅ ማድረግ። ሶስተኛው አጀንዳው የአዲስ አበባ ጉዳይ በኦሮሞ ኢሊቶችና በአማራ ኢሊቶች መካከል አላስፈላጊ የሆነና ትርጉም አልባ የሆነ አዲስ አበባን ኬኛ አጀንዳ ወሩሮ ማነታረክ ከዋናው አጀንዳ የህብረተሰቡ የኢኮኖሚ የፖለቲካ የማህበራዊ ችግር መፍትሄ ፍለጋ ላይ ህዝብ ሐሳቡን እንዳያፋጭ ስልጣን ጥያቄ እንዳያነሳ በዚህ ተቀድሞ ልዩነትን በዚህ አስፋፍቶ እንዲዋገር እንዲነታረክና ዋናው አጀንዳ ደግሞ ተረስቶ አብይ አህመድ አሊ የራሱን እድሜ የማራዘሚያ ስልቱ መሆኑን በአደባባይ የታየ ህዝብም ሊያውቅ የሚገባው ይህ አካሄድ የከፍተኛ የአገዛዙ የፖለቲካ ደባ እንደሆነ ህዝብ ሊያውቀው ይገባል። እንግዲህ ይህ አገዛዝ እየተመጠና በአንገቱ ላይ ቆን እያጠበቀ እንደሆነ እለት ከእለት የህዝብ ተቃውሞና አመጽ አድማሱን እያሰፋ መምጣቱና ይባስ ብሎ ለሁለት ዓመት የህዝብ የአገር ጠላትና አሸባሪ ብሎ ህዝብን አሰልፎ ያዘመተበትን ትህነግ ዛሬ ለህዝብ ምንም አይነት ማብራሪያ ሳይሰጥ ባለቆቹ ትዕዛዝና አስገዳጅነት በተፈጸመ የይስሙላ ሰላም በማንነቱ በእምነቱ በቋንቋው በባህሉ ተለይቶ ከምድረ ገጽ እንዲጠፋ የተፈረደበት ህዝብ አጥፊውን ገዳዩን አውዳኙን ዘራፊውንና ካዲ ትህነግ ወዳጅ ሆኖ መጥቷል ተቀበል ብሎ የአማራን የአፋርን ህዝብ ለማደናገር ሲጠረጠርና ሲጋጋጥ ካልተቀበልክ ደግሞ በጋራ እናወድምሃለን የሚል ነጋሪት እያስጎሰመ መምጣቱ አሁንም የአገዛዙን እድሜ ምን ያክል አጭር ሊሆን እንደሚችል አመላካችነት በገሃድ እያሳየ መጥቷል። ልብ በሉ አገዛዙ እንኳን የኢትዮጵያን ህዝብ አስተባብሮ አሳምኖና ተቀባይነትን አግኝቶ ስርዓቱን እድሜ ማስቀጠል ቀርቶ በራሱ ብሔር ህዝብ ከፍተኛ ጥላቻና ተቃውሞ እያስተናገደ ከመሆኑ በተጨማሪ እመራዋለሁ የሚለው የብልጽግና ፓርቲ መካከል ራሱ መከፋፈሉና መሰነጣጠቁ ገሃድ እየወጣ መምጣቱ የሚያሳየው የአብይ አህመድ አሊ የፖለቲካ ድንቁርና አዲስ ምዕራፍ መጀመሩን ነው። ልብ በሉ በኦሮሞ ህዝብ ዘንድ ከፍተኛው ችግር የኢኮኖሚ የፖለቲካ እና የማህበራዊ ችግሩ
የኢኮኖሚ ችግሩ የኦሮሞ ህዝብ በድርቅ በረሃብ በበሽታ በንጹህ ውሃ አቅርቦት እጦት በህክምና እጦት እያለቀ አርሶ ያመረተውን ለጎረቤቱ ሸጦ መኖር በማይችልበት ደረጃ ላይ ሰላሙ ተናግቶ ባለበት የኦሮሞ ነፃ አውጪ ድርጅት ነን የሚሉ ተቀናቃኝ ተገንጣዮች አብይ አህመድ አሊ የያዘው አጀንዳ የኦሮሞ ህዝብ የኢኮኖሚና የፖለቲካና የማህበራዊ ችግር ከመፍታት ሳይሆን ጠላት አድርገው የፈረጁት አንድ አማራ የሚለው በመሆኑ ሁሉም ነገር አልቆ አማራ ብቻ ጠላት ሆኖ የተገኘ ስለሆነ አማራ የሚባለውን ከምድረ ገጽ ቀድሞ ያጠፋው ሁኔታ ሲያልቅ ሌሎቹ አጀንዳ የላቸው ኦነግ አጀንዳ ያለው አማራ ከባሌ ወጣ አማራ ከወለጋ ወጣ አማራ ከአሩሲ ወጣ አማራ ከሐረር ወጣ አማራ ከሸዋ ወጣ ዜድዋ ከዛ በኋላ ምንድነው ይባላል ምንድነው ቀጥሎ አጀንዳው ምንም ነገር የለም ስለዚህ አብይ አህመድ አሊ ሁሴን ይሄንን አጀንዳ ነው የተሻማ ያለው አብይ አህመድ አሊ እነኚህ ከየሱ ተቀናቃኝ ነኝ የሚሉ ሰዎች አማራን አጥፍቼላቸዋለሁ እኔ ነኝ ከፍተኛውን መንግስታዊ መዋቅር ያስኩኝ በኦሮሚያ በኢትዮጵያ መንግስታዊ ተቋማት ውስጥ በመከላከያ ደረጃ 70% የኔ ኦሮሞዎች ናቸው ያሉት አዲስ አበባ አመራሩን 90% የኔዎች ሰዎች ኦሮሞዎች ናቸው ያሉት አዲስ አበባን አሁን ጠቅላላ የኦሮሚያ ላደርግ የምችል እኔ ብቻ ነኝ ስለዚህ ኦነግ ሸኔ እንትን ከማል ገልቱ ወይም ደግሞ ዳውድ ኢብሳ ወይም ደግሞ ጃልመሮ ምንድነው የሚያደርጉት ምንድነው የሚያመጡት በመጀመሪያ ደረጃ የአርሶ አደሩን ችግር እየፈቱ አይደል የአርሶ አደሩን የኢኮኖሚ ችግር ሊፈታ የሚችልበትን ስትራቴጂ ይዘው እየታገሉ አይደል የአርሶ አደሩን የሰራተኛውን የኦሮሞን ህዝብ ገበሬ የህይወት መቀየር ስትራቴጂ ይዘው እየታገሉ አይደል የኦሮሞን ወጣት ስራ ፈጠራ እየታገሉ አይደል ምናልባት አማራውን በማስለቀቅ የአማራ ሀብት ንብረት የነበረውን በመስጠት የሚፈቱ እየመሰላቸው አለቀሱ ከዛ በኋላ ምንድነው የላቸውም አጀንዳ ስለዚህ አብይ አህመድ አሊ አማራዎቹን መጀመሪያ መጨፍጨፍና ማስወጣት የኦሮሞዎቹን ተቀናቃኞቹን ዜሮ ለማውጣት እየወሰደ ያለው የፖለቲካ አካሄድና እርምጃ ነው ስለዚህ ነው ዋናው ትግሉ በኦሮሞ ህዝብና በሱ መካከል ያለው ትግል በአማራ ህዝብን በመጨፍጨፍ የሚገለጸው ስለዚህ አብይ አህመድ አሊ የፖለቲካ ቁማሩና አዲስ ምዕራፍ መጀመሩን ነው የሚያሳየው አገዛዙ በስልጣን ለመክረም ባለው ምኞትና ህልም የኦሮሞን ህዝብ የፖለቲካ ኢኮኖሚና ማህበራዊ ችግሮችን በማውገርገር ኦሮሞ ለዘመናት አብሮት ክፉንም ደጉንም መከራ ደስታን አብሮ ሲካፈልና በሰላም አብሮት የኖረውን አማራ መሬት ይገባኛል ከአፋር መሬት ይገባኛል ከሶማሌው መሬት ይገባኛል ከጋምቤላው መሬት ይገባኛል ከጉራጌው መሬት ይገባኛል ከደቡቡ መሬት ይገባኛል ከወላይታው መሬት ይገባኛል ከጋሞ መሬት ይገባኛል ከደቡብ ብሔር ብሔረሰቦች መሬት ይገባኛል በሚል አባዜ ጦርነት መክፈት ህዝብን ማፈናቀል ንብረት መዝረፍ ነፍስ ማጥፋት መላው የኢትዮጵያን ህዝብ ሽብርና ከፍተኛ ስጋት ውስጥ ከመክተቱም በላይ አደገኛ አገዛዝ በማለት ተፈርጆ በከፍተኛ ጥንቃቄ እየተመለከቱትና ለማስወገድም እየተንቀሳቀሱ መሆኑን በግልጽ እየታየ ነው እንግዲህ ይህ ወዳጅ ሳይሆን ጠላት በግራና በቀኝ እየቀፈቀፈ ውሎ የሚያድር አገዛዝ ምን ያክል በፖለቲካ መሐየምነት እየተሰቃየና ወደ መቃብሩ እየገሰገሰ መሆኑን እንኳን የተገነዘበ አይመስልም የሚከፍላቸውን ካድሬዎችን እንኳን ግራ ጋብቶ የሚይዙትን የሚለቁትን አሳጥቷቸዋል ማታ ያለውን ጧት እየሻረ መከራቸውን መከራውን እንደከተተው በግልጽ ሲናገሩ ይሰማል ሹሙ ሰሞኑን የብልጽግናና ትህነግ ጋብቻን
ሰላምን ልማትን ሙስናን ከበሮ እየደለቀ ወልቃይት ራያን ለማስረከብ የሚያስችለውን የፖለቲካ ስትራቴጂ የአማራን የአፋርን ህዝብ ኮንፊውዝ እና ኮንቪንስ በሚለው መርሁ ስምሪት መጀመሩ በዚህ ሳምንት የመጀመሪያውን መንጋጋውን ያጣበትን ሽንፈት ተከናንቦ ደሙን እየጠረገ መመለሱ እየተዘገበ ነው። ወደፊትም የባሰ እንጂ የቀለለ ቡጢ አይጠብቀው። ህዝብ የናቀ አገር ያዋረደና በትዕቢት የተወጠረ ማዕይን ፖለቲከኛ መጨረሻው ያ ብቻ እንደሆነ ታሪክ ደግሞ ደጋግሞ አስተምሮናል። ለመማር ህልና ካለው ይማር። ህዝብን አሸንፎ ዘላለም በስልጣን የቆየ አምባገነን መንግስት የለምና ከሁሉ በላይ ያገዛዙ አይቀሬ የመቃብር ጉዞ ግልጽ እያደረገ የመጣው የለመደች ጦጣ ሁልጊዜ ሽምጠጣ እንጂሉ በትህነግ የተቀላበትን የተቀናጀበትን የፖለቲካ ስጋት ትህነግ ያመጣብኛል ያለውን የፖለቲካ ስጋት ሻዕቢያን በአልጀርሱ ስምምነት መሬት ታገኛለህ በሚል ተስፋና አማራና አፋርንም በጉልበት ወደ ትግራይ የተካለለባችሁን ርስታችሁን መመለስ አለበት፣ ቀሪውንም የኢትዮጵያ ህዝብ ትግራይ ለመገንጠል እያሴረች ነው በሚል የማጭበርበሪያ መሀይማዊ ቁማር በመጫወት ብልህ የሆነ መስሎት ነበረ ያንን ያደረገው። አሁንም በቀጣሪዎቹ አስገዳጅነት በደቡብ አፍሪካ አብሮ እንዲሰራ ሲፈረድበት እርቀ ወሰላም በሚል ጭምብል የአማራን የአፋርን አጽመ ርስት ለወያኔ በማስረከብ እርቅ ወሰላም ከወያኔ ጋር እፈጥራለሁ የሚል የቅዠት ዱካክ ውስጥ ሆኖ የንጉስ ትሆናለህ ህልሙን እያለመና የንብረት የገብረጽዮን የታደሰ ወረደን የጻድቃን ገብረተንሳይንና የነ ሞንጀሪኖን የነ ጌታቸው ረዳ የሱን ትዕዛዝ እየተቀበሉ አቤት ለቤት እያሉ ሲኖሩ በህዋ ውስጥ ሆኖ የሚታየው የመጨረሻ የፖለቲካ ማህይምነቱ በአደባባይ መስክሯል። ይህ ትህነግ እንደ በአዴን ተላላኪ ሆኖ በኦህዴድ ብልጽግና ስር ሲኖርም ይታየዋል። ብቻ ወልቃይትን ራያን ይስጣቸው እንጂ ፋኖንም ያጥፋላቸው እንጂ ሻዕቢያም ከዛላምበሳና ከባድሜ ያስወጣላቸው እንጂ ሻዕቢያን እሺ ኮሎኔል እርሶ ካሉ ወጣው እርሶን ማን ተጋፍቶ የሚሉት መስሎ የሚታየው መሀይም ሎሌ ነው አብይ አህመድ አሊ ሁሴን። አብይ አህመድ አሊ ራሱንም አጥፍቶ አገራችንን አደጋ ላይ ጥሎ የመሄዱ የማይቀር ገሃድ የሆነ መጥቷል። ስለዚህ አሁን እኛ የምንለው ሞት ለዘረኞች፣ ለጽንፈኞች፣ ጎጠኞች፣ አገር አፍራሽ ቅጥረኞች፣ ለከርስ አደሮች፣ ባንዳዎች፣ አስመሳይ ፖለቲከኞች። ኢትዮጵያና ህዝቦቿ በድል ለዘላለም ይኖራሉ። ፈጣሪ ኢትዮጵያንና ህዝቧን ይባርክ። Yeah!
Thank you.